السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته يحلية طالب العلم كتاب أمستنى درساتنا نمي هنا. زاري من النسابت كن على جادة السلف الصالح. كملونا يجمرنا نتب الفصل الأول آداب الطالب في نفسه. آداب الطالب في نفسه كتابه ودا سبات فصل الشالوت. يمجمر فصل آداب الطالب في نفسه. يشرعان وقت يمارسه درسا كراسو أنصار للابساتشو يميقبو የሥነ ምግባር ቀንዘሎች ወሳኝ የሆኑ አቋሞች አሉ። እነዚህ ተማሪ ሊያጌጥባቸው የሚገቡ ወሳኝ ነገሮች ናቸው። በዚህ ስር የመጀመሪያ ነጥብ ያነሱት ምንድነው? العلم عبادة. العلم عبادة። ሁለተኛ ደግሞ ዛሬ ያስከተሉት كن على جادة السلف الصالح. آداب الطالب في نفسه ودا أسرى مستكابين نتبوش على بسرو تكرة النساج كراساتنا نزار يمجمر ونتب العلم عبادة. علما عند عبادات وتريم يقبعون تكرة ساتش علىهم ويتنكاك علوي قيمة بتذكر تيزوالوي. إذا ريد ممنشة لتنيا كن على جادة السلف الصالح. شريعة أوقات ممارسو በተለያዩ ቡድኖች ውስጥ ገብቶ መጨፈር ማጫፈር ሳይሆን ወይም ደግሞ መንገዱን በቅጡ ያለየ በዘፈቀደ የሚጓዝ ሳይሆን መስመሩን ሊለይ ይገባዋል። ምን አይነት አካሄድ እየሄደ ነው? ኩን على جادة السلف الصالح. ኩን ሁን ምን ሁን على جادة. جادة ማለት الطريق ማለት ነው። طريق ማለት ነው መንገድ ማለት ነው። طريق مستقيم ቀጥተኛ መንገድ الواضح قلص يهون منقد قودانا بملكام قدمتوش قودانا لي هون بملكام قدمتوش قودانا لي هون ألو كزام قتلو كن سلفيا سلفوش انتكتاي هون بسلفوش منقد لي يمتقواز هون على الجادة بقنو قودانا لي بتكلم يوم منقد لي بقرت يهنمتكتل هون. طريق السلف الصالح يبقى كم قدمتوش منقد من الصحابة رضي الله عنهم كصحابوش جمروا فمن بعدهم كنسبوا حلالو ممن قفى أي ممن اتبع كتكتل أثرهم فلقاتهم دكاتهم في جميع أبواب الدين بهلم يدين رأسوج أبواب رأسوج من التوحيد كتوحيد والعبادات كأملكوتوج ونحوها ننهم يمثلوا. طيب تنش من السلبة كن على جادة السلف الصالح. بسلفوج بملكم قدمتوج قودان عليهن. بمجمرة السلف من مالتنا صالح من الوقلاج لم قبا. السلف الصالح سلف مالت قدمت مالتنا خيرم شرم ሊሆን ይችላል ክፉም ደግም ሊሆን ይችላል። ያለፉ ሰዎች ቀደምቶች የሚለው ሰለፍ ተብሎ ሊጠሩ ይችላሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ይሄን የሚጠቁም ነገር ሲናገሩ ለልጃቸው ፋጢማ ሳቸው ከሞቱ በኋላ ከቤተሰብ የሚከተላቸው እሷ እንደሆነች ሲጠቁሙ ኒዕመ ሰለፉ አና ለኪ አሏት። እኔ ላንቺ ምንኛ ያማርኩ ሰለፍሽ ነኝ ቀደምትሽ ነኝ አሏት። እኔን ተከተለሽ ትመጫለሽ እያሏት ነው። ዑስማን ኢብኑ መዝዑን የተባሉት ታላቁ ሰሐቢ ረዲየላሁ ዐንሁ በሞቱም ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ልክ እንደዚህ ምን ብለዋል? ኒዕመ ሰለፉ
ኒዕመ ሰለፉ ሁወ ለና እሱ ምንኛ ያማረ ሰለፍ ነው ለኛ ብለዋል። ለኛ ያማረ ቀደምት ነው ብለው የተናገሩበት አለ። ቀብር ሲዘይሩም እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አንቱም ሰለፉና እናንተ ሰለፎቻችን ናችሁ አሉ። ቀደምቶቻችን ናችሁ፣ ቀድማችሁን ሄዳችኋል። ወነሕኑ ቢልአተር አሉ፣ እኛ የእናንተን ፈለግ የምንከተል ነን፣ ከኋላ የምንከተላችሁ ነን አሉ። ስለዚህ ቃሉን ተርጓሚውን ትኩረት እንድንሰጥ ለማስታወስ ነው እነዚህን ያነሳሁት። ቀደምት ማለት ነው ቀድሞ ያለፈ ማለት ነው። የቀደመ ሁሉ ወደ ኋላ ለቀረው ሰለፍ ነው፣ ቀደምት ነው። ይሄ በቋንቋ ደረጃ ያለ ነው። ነገር ግን ሰዎችን የሚቀድሟቸው አካላት ኸይረኞች እንዳሉ ሁሉ ሸረኞችም አሉ። እና አቡ ጀህልም ሰለፎች ናቸው፣ እና አቡ ለሀብም ሰለፎች ናቸው። ነገር ግን እዚህ ጋር ምን ተባለ? አሰለፉ አሳሊሕ አጣሊሕ አይደለም፣ መልካም ቀደምት ነው የተባለው። እነማን ናቸው መልካም ቀደምት የተባሉት? ይሄ ዑለማዎች አሰለፍ ሲሉ ባጭሩ ማን እንደሚፈልጉ የሚታወቅ ነው። እሱም በአንድ ሐዲስ ውስጥ የተገለጹ ሶስት ትውልዶች ናቸው። ሶስት ትውልዶች መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል? ኸይሩ ናሲ ቀርኒ ثم الذين يلونهم ثم الذين يلونهم ከሰው ሁሉ በላጭ ማለት የኔ ትውልድ ነው አሉ። ከዚያም የሰሐባ ትውልድ ማለት ነው። ከዚያም እነሱን የሚከተሉ ከነሱ ቀጥለው የሚመጡ ከዛም ቀጥለው የሚመጡት አሉ። በአንዳንድ ዘገባዎች ላይ ቀጥለው የሚመጡት የሚለው አንድ ተጨማሪ ትውልድ አለው። ሰሐቦች፣ ታቢዒዎች፣ አትባዑ ታቢዒን ከዛ ደግሞ አንድ የሚጨምራሉ። እነዚህ ናቸው መልካም ቀደምቶች አሰለፉ ሳሊሕ ተብለው የተገለጹት። በእነሱ ጎዳና ላይ ሁን ይላል። ይሄ ማሳሰቢያ በእነሱ መንገድ ላይ ሁን ይላል መልእክተኛው ሰለላሁ ዐለይሂ ወሰለም። አሁን እንዳየነው ከትውልድ ሁሉ በላጩ ይሄ ትውልድ የሰሐባ ትውልድ ነው። ስለዚህ ሰለፎች ስንል በቀዳሚነት የሚፈለገው ሰሐቦች ናቸው። ለዚያም ነው ታቢዒዎች ውስጥ ምን እናገኛለን? እከሌን እንዳትሰሙት ሰለፎችን ይሳደብ ነበር የሚል ማሳሰቢያ እንሰማለን። ማንን ማለታቸው ነው? ሰለፎች ሲሉ ሰሐቦች ማለታቸው ነው። ታቢዒዎች እንደዛ ብለው እንሰማለን እናገኛለን መረጃዎች ላይ። ሰለፎችን ተከተሉ እያሉ የተናገሩ እናገኛለን ታቢዒዎች። ስለዚህ አንድ ታቢዒ ይህን ካለ ሰለፍ ሲል ማንን ነው የፈለገበት? ሰሐባን ነው የፈለገበት። ስለዚህ በቀዳሚነት ሰለፍ ሲባል የሚፈለጉት ሰሐቦች ናቸው። ከዚያም ቀጥሎ የመጣው ከዚያም ቀጥሎ የመጣው እነዚህን መከተል ምርጫ አይደለም፣ ግዴታ ነው። ለምን? ቁርአንና ሐዲሱ መልእክቱን ኋላ ከመጣው ትውልድ የበለጠ የሚያውቁት እነሱ ናቸው። አላህ በቁርአኑ ምን ይላል? ወመን ዩሻቂቅ ረሱለ ሚን በዕድ ማ ተበየነ ለሁ ልሁዳ። ቅኑ መንገድ ከተገለጠለት በኋላ ከተበየነለት በኋላ መልእክተኛውን የሚጻረር የሚቃረን የሆነ ሰው ወየተቢዕ ገይረ ሰቢል ልሙእሚኒን የአማኞች ያልሆነንም መንገድ የሚከተል ሰው አስምራችሁ ያዙ። ይሄንን ወየተቢዕ ገይረ ሰቢል ልሙእሚኒን አምሯችሁ ላይ አስምሩ ማለት ነው። ኪታቡ ላይ የለም። ሱረቱ ኒሳ 115ኛ አንቀጽ ወመን ዩሻቂቅ ረሱለ መልእክተኛውን የሚቃረን የሆነ ሰው መቼ? ሚን በዕድ ማ ተበየነ ለሁ አልሁዳ ቅናቸው ቀጥተኛው መንገድ ከተገለጠለት በኋላ ከዛስ ምን የሚላለው? ወየተቢዕ ገይረ ሰቢል ልሙእሚኒን የአማኞች ያልሆነንም መንገድ የሚከተል ሰው። ይህም በደንብ አድርጋችሁ ትኩረት ስጡት። የአማኞች ያልሆነንም መንገድ የሚከተል ሰው ንወሊሂ ማ ተወላ በዞረበት እናዞረዋለን፣ በተሾመበት እንተወዋለን። ወኑስሊሂ ጀሃነም ጀሃነምንም እንከተዋለን። ወሳአት መሲራ ምን የከፋች መመለሻ ነች። አስምሩበት ያልኳችሁ ሐረግ አለ እዛ ውስጥ ምን የሚል ነው? ወየተቢዕ ገይረ ሰቢል ልሙእሚኒን የአማኞች ያልሆነን መንገድ የሚከተል የሆነ ሰው። እሱችን ሐረግ ላወጣት ነው። እንደገና ሙሉውን እንመልከተው። ወመን ዩሻቂቅ ረሱለ መልእክተኛውን የሚቃረን ሰው ሚን በዕድ ማ ተበየነ ለሁ ልሁዳ ቅኑ መንገድ ቀጥተኛው መንገድ ከተገለጠለት በኋላ መልእክተኛውን የሚቃረን ሰው አወጣኋት ያችን
نوله ما تولى بتشومبت انتوالن جهنمن እንከተዋለን ምን የከፋ መመለሻ ነው መልእክቱ ጤነኛ ነው አይደለም ሙሉ ነው አይደለም ሙሉ ነው ጉድለት የለውም እውነቱ ከተገለጠለት በኋላ መልእክተኛውን የሚቃረን ሰው መንገዱ ሳት ነው እሺ ያ ከሆነ መልእክቱ ይቺ ሐረግ ወጣም ሙሉ ከሆነ የዚህች ሐረግ የዚህች መልእክት ጭብጥ ምንድነው ዓላማ ምንድነው የትኛው የአማኞች ያልሆነን መንገድ የሚከተል ሰው ነው የሚለው አይደለ አማኞች እነማን ናቸው እኛ ብዙ አይነት ሆነናል ቁርአኑ ሲወርድ እነማን ናቸው ሱሐቦች የሱሐቦች ያልሆነን መንገድ የሚከተል ሰው ማለት ነው የሱሐቦች ቁርአንና ሐዲስን ተከትያለሁ ይያለ ግን ሱሐቦች የማያውቁት መንገድ የሚከተል ሰው አለ እኛም ሰው ነን እነሱም ሰው ናቸው የሚል ደፋር አለ ሰውነት አንድ አይደለም እኛም ወንድ እነሱም ወንድ ናቸው የሚል አለ አሳፋሪ ንግግር ነው ከአቡበከር ጋር የሚቀርብ አይደለም በእኛ ቀርቶ በዛ በሱሐቦች መካከል እንኳን የለም የአማኞች ያልሆነን መንገድ ሲባል የማን መንገድ ማለት ነው የሱሐቦች ያልሆነን መንገድ የሚከተል ሰው በተውሂድ በሱና በሙዓመላት በአኽላቅ ወሳኝ የሆኑ ዲናዊ ጉዳዮች ላይ ሱሐቦች የተጓዙት መንገድ ሌላ እሱ ደግሞ አይ እንደ ዘመናችን ነው የምንተረጉመው ብሎ ሌላ መንገድ ቢመርጥ እየተከተለ ያለው የአማኞችን መንገድ አይደለም ማለትም የሱሐቦችን መንገድ አይደለም የሱሐቦችን መንገድ አይደለም ሌላ መንገድ ላይ ሱረቱል በቀራ ምን የሚል አለ فإن آمنوا بمثل ما آمنتم به እናንተ ባመናችሁበት አምሳያ ቢያምኑ እናንተ ባመናችሁበት አምሳያ ቢያምኑ فقد اهتدوا በርግጥም ተመሩ ይላል ስለዚህ የሚቀናው የሚመራው እነሱ በተጓዙበት መልኩ እነሱ ባመኑት መልኩ ያመነ ነው ተመሳሳይ ይዘት ያላቸው መረጃዎች ብዙ ናቸው ለምሳሌ መልእክተኛው ሰለላሁ ዐለይሂ ወሰለም ስለ ሐዲስ الإفتراق ኡመታቸው እንደሚለያይ በተናገሩበት ሐዲስ ላይ افترقت اليهود إلى 71 فرقة አይሁዶች ወደ 71 የተለያዩ አንጃዎች ተለያይተዋል ነሳራዎች ወደ 72 የኔ ኡማይቺ ኡማ ደግሞ ወደ 73 ትከፋፈላለች አሉ كلها في النار إلا واحدة ሁሉም የሳት ነች አንዷ ስትቀር በመጀመሪያ ሁሉም የሳት ነች ማለት ከሃዲዎች ናቸው ማለት አይደለም የተዛተባቸው ናቸው አስጊ መንገድ ላይ ናቸው ማለት ነው ለምሳሌ ኸምር የጠጣ ሰው ዝምድና የቆረጠ ሰው ወላጁ እንደዚህ ያረገ ሰው የሳት ነው የሚሉ ብዙ መረጃዎች አሉ ከሳት የሳት ነው ማለት ከእስልምና ወጥቷል ማለት አይደለም ከዛቻ ስር ነው አስጊ ሁኔታ ላይ ነው ያለው ማለት ነው እዚህም ላይ كلها في النار ሲባል የተፈለገው ከሃዲዎች ናቸው ማለት አይደለም ስለዚህ አስጊ ሁኔታ ላይ ከቀጥተኛ መንገድ ማፈንገጥ ላይ ናቸው ሁሉም إلا واحدة አንዷ ስትቀር አሉ ሰሃቦች አጭር በስለት የተመላበት ጥያቄ ጠየቁ በዚህ ጊዜ ምን ሲሉ እቺ የምትድነዋ አንዷ ማን ነች ብለው ጠየቁ 72ቱ ማን ነው አላሉ 72 መዘርዘር ረጅም ነው 72 ከ72 በላይ አመል አለው አንዱ ቡድን ራሱ ብዙ አይነት አመል ያሳያል ስለዚህ የሰሃቦቹ ጥያቄ አጭር ነበር እቺ የምትድነዋ የትኛዋ ነች ብለው ጠየቁ በዚህ ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ ما أنا عليه وأصحابي إني الناس صحابوች ያለንበት ላይ የሆነ ነው አሉ ቁልፍ የሆነ ነገር ነው እዚህ ላይ صحابوች ያሉበት መንገድ የመድህን መንገድ መዳኛ መንገድ እንደሆነ እየተገለጸ ነው ደጋጎችን መከተል የደጋጎችን መንገድ መከተል ቁርአን ውስጥ ተደጋግሞ ተጠቅሶ እናገኛለን ወተቢዕ ሰቢለ መን አናበ ኢለየ ወደኔ የተመለሰን ሰው የደጋጎችን መንገድ ተከተል ይላል አላህ Subhanahu Wa Ta'ala እንደዚሁም በአህሉል ፈድል በደጋጎች መንገድ እነሱን አራያ ማድረግ እንደሚገባ ሲጠቁም لقد كان لكم فيهم أسوة حسنة ይላል ኢብራሂምንና እሳቸውን የተከተሉ ሰዎችን ታሪክ ሲጠቁም ለእናንተ በርግጥም በእነሱ ላይ መልካም ተምሳሌት አለላችሁ መልካም መከተል አለላችሁ ይላል የደጋጎችን መንገድ መከተልን ሲጠቁም ማለት ነው እንደዚሁም በተናጠልም ስንሄድ ከሷሐቦች ለይተው የተናገሩበታል ምን ሲሉ يقتدوا بالذين من بعد أبي بكر وعمر ከኔ በኋላ ባሉት በሁለቱ
ተከተሉ እነሱም አቡበክርና ዑመር ብለው የገለጹበታል አቡበክርና ዑመር በሌላም ሐዲስ ዑርባድ ابن سارية باستلالفت فعليكم بسنتي وسنتي الخلفاء الراشدين المهديين سنين አደራችሁን አሉ ሁሉም ሱና ይያለው ይያለ ሊጮህ ይችላል አይደል ከዛ መቋጠሪያ ነገር አመጡ وسنتي الخلفاء الراشدين المهديين ቀጥተኛና የተመሩ የሆኑ ምትኮችንም ሱና አደራችሁን አሉ من بعد ከኔ በኋላ የሚመጡ عدوا عليها بالنواجذ بمنغاغاچو نفساچو يازو يمان المنغد سنتي وسنة الخلفاء ينين سنة እንደዚሁም የምትኮችን ሱና በመንጋጋችሁ ነክሳችሁ ያዙ ሱና ቁስ ነገር አይደለም ልክ እንደ ስጋ እንደ በቀሉ የሚነከስ ነገር አይደለም ነክሳችሁ ያዙ ምንድነው አነጋገሩ ውስጥ የሚያስተላልፈው ነገር አለ ሊነጥቅ የሚታገል አካል ይኖራል ይያሉ ነው ያሉት አጥብቃችሁ ያዙ ማለት አሳሳች ነገሮች አሉ አብዱ عليها بالنواجذ በፊት ጥርስ አይደለም ያሉት በመንጋጋችሁ ነክሳችሁ ያዙ ከመንገድ ሊያስወጣ የሚፈልግ የሚጣራ የተለያየ አካል አለ ስለዚህ ምን እንወስዳለን ቁርአንና ሐዲስን መከተል አለብን አው ምርጫ የሌለው ጥያቄ ነው ቁርአንና ሐዲስን ግን ተከትለናል ይያሉ የተሳሳተ መንገድ የሚያስተጋቡ አሉ ስለዚህ በማን ግንዛቤ እንከተል እንረዳው በእነዚያ መልካም ቀደምቶች ግንዛቤ እንረዳው እያንዳንዱ በየሰፈራችን በየዘመናችን ያለን ኺላፍ በዚህ ወርቃማ ሚዛን እያስቀመጥን ብንፈተሸው እፎይታ ነው የምናገኘው ሰላም ነው የምናገኘው ምላሹ በዛ ውስጥ ስላለ ምሳሌ እንውሰድ በ19ኛው ክፍለ ዘመን 1800 ምናምን ላይ ሚርዛ ጉላም አህመድ አልቀዲያኒ የሚባል ሰው ነብይ ነኝ ብሎ ተነሳ አሁን አህመድያ እያሉ ራሳቸውን ይጠራሉ በእንግሊዝ ቅኝ ገዢዎች ድጋፍ እየተደረገላቸው መርዛቸውን ረጩ ሰውየው ነብይ ነኝ ብሎ ነው የተነሳው ነብዩ ሰለላሁ ዐለይሂ ወሰለም ኻተሙ ነብይን የነብያት መቋጫ እንደሆኑ ተገልጿል እንዴት ነው አንተ ነብይ የምትሆነው ሲባል ምን አለ ኻተም ማለት እኮ በአረብኛ ጌጥ ማለትም ይሆናል ስለዚህ የነብያት ጌጥ ናቸው ማለት እንጂ መጨረሻ ናቸው ማለት አይደለም ይሄው እኔም ነብይ ነኝ አለ طيب ሌሎች መረጃዎች አሉ ማያፈናፍኑት لا نبي بعد የሚላል ከኔ በኋላ ነብይ የለም የሚላል ባይኖርስ ቀድም ያነሳነው ወርቃማ ሚዛን ለዚህ ገላጋይ የሆነ ፍርድ አለው የትኛው ሚዛን فهم السلف የቀደምቶች ግንዛቤ ሰሃቦች ሪድዋኑላሂ ዐለይሂም በዘመናቸው ነብይ ነኝ ብሎ የተነሳን ምን አደረጉ ተጋደሏቸው አይደል እነ ሙሰይሊማን እነ አስወድ አልአንሲን የመሳሰሉን ሙኽታር ኢብኑ አቢ ዑበይድ የመሳሰሉትን አሳደው ነው የገደሏቸው ምን ይጠቁመናል የዚህን ሰውና የተከታዮችን ሙግት እዚህ ወርቃማ ሚዛን ላይ እናስቀምጠው የሰለፎች ፈህም ላይ አይ ኻተም ማለት ቀለበት ነው እያለ ነው ሰሃቦቹ ምን ይላሉ እዚህ ወርቃማ ሚዛን ላይ ስናስቀምጠው የሚቻል ከሆነ አሳዶ እርምጃ መውሰድ ነው ሚዛኑ የሚያዘው ስለዚህ እነዚህ ሰዎች ሙግት ባዶ ነው ማለት ነው ተመሳሳይ ቀብር ላይ ትልልቅ ቤት የሚገነቡ ሰዎች አሉ ቁባ የሚገነቡ ሰዎች አሉ ዳርህ የሚገነቡ ሰዎች አሉ ተው ሲባሉ የሆነ ስማቸው ገነን ያሉ ሰዎችን እየፈለጉ የከሌ ቀብር ላይ እንዲህ አለ የእንትና ቀብር ላይ እንደዚህ አለ የእንትና ቀብር ላይ እንደዚህ አለ ምሳሌ ይጠቅሳሉ እሺ ሰሃቦች ቀደም ያነሳነው فهم السلف አካሄዳቸው እንዴት ነበር ግልጽ ሐዲስ አለ ከሌሎች በአካባቢው ካሉ ቀብሮች ከፍሎ ያገኛችሁትን ሳታስተካክሉ እንዳታልፉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ግን እዚህ ወርቃማ ሚዛን ላይ እናስቀምጠው እስኪ ሰሃቦች የቶስተር ከተማን ሲቆጣጠሩ ፋርሶችን አሸንፈው አልጋ ላይ የተቀመጠ አስከሬን አገኙ ያን አስከሬን ሰዎች ድርቅ ሲገጥማቸው መከራ ሲያገኛቸው ወደ ሜዳ ይዘው ይወጡና በዛ ይማጸናሉ ሰሃቦች ምንድነው ያደረጉት ያንን ቀብር እንዲህ የማይታላቅ ሰው ቀብር ነው የማን ነው ሲባል ዳንኤል የሚባል ነብይ ነው ይባላል ነው አሉት አካሉ የተቀየረ ነገር አለ ወይ ምንም ነገር አልተቀየረም የነብያት
አስከሬን አፈር አይበላውም እኮ አሉ። ነገር ግን ማጅራቱ አካባቢ ላይ ትንሽ የተነጨ ጸጉር አለ፣ ሌላ ነገሩ ኖርማል ነው አሉ። ምን አረጋችሁት ሲባሉ 13 ቀብር ቆፈርንና በሌሊት ወስደን አንድ ውስጥ አስገብተን ተመሳሳይ አድርገን ደፈናሉ። ለምንድን ነው እንደዚህ ያደረጉት? እንዳይለይ ማለት ነው። ለምን አስከሬ አልጋ ላይ ያስቀምጠው ድንበር ያለፉበት ያሉ አካላት ቀብሩን ከለዩ ደግሞ እዛ ሊከተሉ ነው። ስለዚህ ያ ጥፋት እንዳይከተል ምን ያህል እንደለፉ ተመልከቱ። 13 ቀብር ቆፈሩ፣ በሌሊት ቀበሩት፣ አንድ አይነት አደረጉት፣ እንዳይለይ ያደረጉት። ይሄ ወርቃማ ሚዛን የሰሐቦች ፈህም ዛሬ እናምጣ። የመሻይኾች ስማቸው በየአካባቢው ትልልቅ ስም ያላቸው ሰዎች መቃብር ትልልቅ ቤት ተገንብቶበት እናገኛለን። አንዳንዱ እንዲያውም መብራትና ውሃ ሁሉ ያስገቡበታል፣ ኤሲ ሁሉ ያስገቡበታል፣ ማቀዝቀዣ ሁሉ። ሚዛኑ ምንድነው የሚለው? ይሄ አካሄድ ልክ ነው አይደለም? እርምጃ መወሰድ፣ ማፍረስ፣ ሰዎች እንዳይፈተኑበት አድርጎ ምን ማድረግ ያስፈልጋል? ማስወገድ እንደሚያስፈልግ ይጠቁማል ማለት ነው። ተመሳሳይ ሌሎችንም ርዕሶች ለምሳሌ ረዋፊድ ሺዓዎች፣ የሺዓዎች አካሄድ ግን እንዴት ነው? ምናልባት እውነት ይሆን እንዴ የሚል ብን የሚል ብጅታ የሚገጥመው ካለ እዚህ ወርቃማ ሚዛን ላይ ያስቀምጠው። የሰሐቦች ፋም እነሱ ገና ከመነሻው ሚዛኑ ችግር አለበት ነው የሚሉት። ምክንያቱም ጥላቻቸው በቀዳሚነት ጠላቶቻቸው እነማን ናቸው? ሰሐቦች የዓሊይን ስልጣን ነጥቀው ለአቡበክር ሰጥተዋል። ከዚያ ለዑመር ለዑስማን ሰጥተዋል። አቡበክር፣ ዑመር፣ ዑስማን የስልጣን ዘራፊ ሽፍታ ናቸው። ሌሎቹ ሰሐቦች ይህንን ዝርፊያ ያጸደቁ ናቸው፣ በጥፋት የተባበሩ ናቸው። ይሄ ነው እምነታቸው። እንዲያውም በአሁኑ ሰዓት ባይኖርም የሆነ ጊዜ ዓሊይ ራሱ ካፊር ነው ያሉ አሉ። ለምን? ስልጣኑ ለሱ ሲገባ አልጠየቀም ይላሉ በዚህ ደረጃ። ስለዚህ ጠባቸው ከሚዛኑ ነው። አንስተን በሚዛኑ እንገለብጣለን ማለት ነው። ቀነስን አንድ ቡድን። እያንዳንዱ አእምሯችን ላይ ግራ የሚገባን ኺላፍ ካለ የመረጃ እጥረት የለም፣ ሰሐቦች ምን ይላሉ የሚለው ወደ ኋላ ማየት ነው። ሁሉም ምላሽ አለው። ሌላው ቀርቶ በዘመናቸው ወጣ ያሉ የተከሰቱ ክስተቶች ካሉ ብዙሃኑ ሰሐቦች ምን እንዳሉ ብንፈልግ መረጃውን እናገኛለን። በመሪዎች ላይ አምጾ መውጣት ይፈቀዳል አይፈቀድም? ከልካይ ሐዲሶች አንድና ሁለት አይደሉም፣ ብዙ ናቸው። አይ ከሌኮ ወጥቷል የሚል ያነሳሉ ሰዎች። ያንን የወጣን አካል በተመለከተ ሌሎች ሰሐቦች ምን ብለዋል? ይዘው ለምነዋቸዋል፣ አጥብቀው አሳስበዋቸዋል። እያለቀሱ ነው የተለያዩዋቸው፣ ተው እያሉ ደጋግመው እያሳሰቡ። ምንድነው የሚያሳየን? በመሪ ላይ አምጾ መውጣት የሰሐቦች መንሃጅ እንዳልሆነ። የሰሐቦች መንሃጅ ስንል በነገራችን ላይ የሰለፎች ግንዛቤ ስንል ጥቅሉን ነው እያወራን ያለ ነው እንጂ እንደ አፍራድ በተናጠል ስንሄድ ሰዎች ናቸው ይሳሳታሉ አይደል? ግን ተናጠል አይደለም እያወራን ያለ ነው። በተናጠል በዘመናቸው ዝሙት ፈጽሞ እርምጃ የተወሰደበት፣ ስርቆት ፈጽሞ እጁ የተቆረጠ ይመሳሰላል። እሱን አይደለም እያወራን ያለ ነው። ፈህመ ሰለፍ ጥቅሉን ነው እያወራን ያለ ነው። መንገዳቸውን እንዳጠቃላይ ነው እያወራን ያለ ነው እንጂ በተናጠል በግለሰብ ደረጃ ከወሰድን ከመልእክተኛው ሰለላሁ ዐለይሂ ወሰለም ውጪ ማዕሱም የሆነ የለም፣ ፍጹም የሆነ የለም። طيب እንመለስ። ኩን ዐላ ጃደቲ ሰለፍ الصالح የዕልም ፍለጋ መንገድ ላይ ነኝ ካልክ ማንም ወደ ራሱ ቡድን እያስገባ አጫፋሪ እንዲያደርግህ አትፍቀድ። ምን ላይ ነው ያለው? የሰሐቦችን መንገድ የምትከተል ሁን። ሁን ዐላ ጃደቲ ዐላ ጠሪቂ السلف الصالح በመልካም ቀደምቶች መንገድ ላይ ሁን አሉ። ከዛ አስቀጥለው ምን አሉ? ኩን ሰለፊያን ሰለፎችን ተከታይ ሁን። ሰለፎችን ተከታይ ሁን ዐላ الجادة ልብ በሉ። ዐላ الجادة ሲሉ ምን እያሉ ነው ያሉት? ላ ተክተፊ ዐላ الانتساب لفظا እኔ ሰለፊ ነኝ እያልክ ለጉራ እንዳታውለው። እሱ አይደለም የተፈለገው። የሚፈለገው ምንድነው? በተግባር ማስገኘት ነው። በተግባር ሆኖ መገኘት ነው። ሰለፎቹን ቀደምቶቹን በተግባር መከተል ነው። በዐቂዳ በአስማእ ወሲፋት ጉዳይ ለምሳሌ الرحمن على العرش استوى ከፊሉ ይመጣና ምን ይላል?
አይን አላህ የት ነው ሲባል አላህ ሁሉም ቦታ ይገኛል። በርካታ ሱፊዮች ጋር ያለ እምነት ነው። ሁሉም ቦታ ይሄ አነጋገር ቆሻሻ ቦታ ሁሉ ይገኛል እያላችሁ ነው። ሁሉም ቦታ ይገኛል። ማስረጃ وهو معكم اينما كنتم የትም ብትሆኑ ከእናንተ ጋር ነው ይላሉ። ቁርአን ነው የሚጠቅሱት። ልብ በሉ። ሌላኛው ደግሞ ይመጣል አላህ በላይም በታችም በሰሜንም በደቡብም በምስራቅም በምዕራብም ዓለም ውስጥም ከዓለም ውጭም አይደለም። ዓለም ውስጥም የሆነ አቅል ያለው ሰው የሚናገረው አይደለም። በላይም በታችም በምስራቅም በምዕራብም በሰሜንም በደቡብም ዓለም ውስጥም ከዓለም ውጭም አይደለም። የሌለ ነገር ነው በዚህ የሚገለጸው። ህልውና ያለው ነገር በዚህ መልኩ አይገለጽም። ከዓለም ጋር ተነካክቶም አይደለም ተለያይቶም አይደለም። ደሊል ሲባሉም እንደሚጠቅሱት ወለም يكن له كفوا احد ليس كمثله شيء ምን አገናኘው? ይሄን ይሰጣል? ምንም አይሰጥም። የሚገናኝ ነገር አለ የሚመስለው የለም ማለት ከዓርሹ በላይ ነው ማለት ማመሳሰል ነው እንዴ? ይሄን ነው የሚሰጠው? አይሰጥም። እንዲህ አይነት መረጃዎችን ይጠቅሳሉ። ሌላው ደግሞ ከዓርሹ በላይ ነው ከማ ወሰፈ ነፍሰሁ ራሱን እንደገለጸው ከዓርሹ በላይ ነው። ሶስቱም ቁርአን አንቀጽ ይጠቅሳሉ። ቀደም እንዳልኳችሁ እዚያ ወርቃማ ሚዛን ላይ ቁጭ ማድረግ فهم السلف من ይላሉ الرحمن على العرش استوى الرحمن كعرش በላይ ከፍ አለ። ቡኻሪ ላይ የታቢዒዩ ሙጃሂድ አቡ العالية استوى የሚለውን على ارتفع ያሉ ተርጉመውት እናገኛለን። ኢብኑ አባስ ተፍሲር አልበጋዊ ላይ እንደዚሁ በዚህ መልኩ ተርጉመውት እናገኛለን። የሰለፎቹ ፋህም ይሄ ነው። ግንዛቤያቸው ይሄ ነው። ኢብኑ አባስ ረዲየላሁ ዐንሁማ መንገድ ላይ እየተጓዙ አንድ እረኛ ያገኛሉ። በግ ጠባቂ ባሪያ። በግ ትሸጥልኛለህ ወይ አሉት። አይ ባለቤቱ የለም አላቸው። ተኩላ ወሰዳት ትለዋለህ አሉት እየቀለዱ። አይነ አላህ አላቸው። አላህ የት ሆኖ ነው ይሄን የምለው አላቸው። አላህ ያየኛል። እኔ ተኩላ ወሰዳት ብዬ ልሸውደው እችላለሁ፣ ግን አላህ የት ሆኖ ነው ይሄን የምለው? እኔ ይመለከተኛል አለ። ወደ ላይ ተመልክቶ አላህ የት ሆኖ ልል እኔ የበለጠ ይገባኛል አሉና እሱንም የሚጠብቃቸውን በጎች ገዙና ነፃ አውጥተው በጎቹን ሰጡት። ተቅዋውን ሲመለከቱ ማለት ነው ደስ ብሏቸው። አይነ አላህ የት ነው? ነብዩ ሰለላሁ ዐለይሂ ወሰለም የጠየቁት ታቢዒዎች ጋር ሰሃቦች ጋር የምናገኘው ነው። አይ አላህ አይነ አላህ ተብሎ አይጠየቅም፣ ይሄ ጥያቄ ልክ አይደለም ብለው የሚጮሃሉ። ፈህሙ ሰለፍ ይከለክላል? የለም። መልእክተኛው ሰለላሁ ዐለይሂ ወሰለም ተቃውመዋል? አልተቃወሙም። ራሳቸው ጥያቄውን ጠይቀዋል። አይነ አላህ ብለው ጠይቀዋታል። ስለዚህ ኩን ሰለፊየን ዐለ አልጃዳ። እዚህ አጋጣሚ ይሄ ቃሉን በተመለከተ ምን ተጠቀምበትን ቦታ መለየት ጥሩ ነው። ሰዎች ቀድሞ አጥልሽተውት ገና ቃሉ ሲነሳ ዳዕዋ የሚዘጋበት በተዛባ መልኩ መሳል መታሰብ የሚገጥም ከሆነ ቃሉ ላይ ማተኮር የለብንም። ጥንቃቄ ያስፈልጋል። ዳዕዋ ማድረስ ነው የሚፈልገው። ስለዚህ በተግባር ዳዕዋውን على فهم السلف ማድረስ ያስፈልጋል። ቃሉ ምንም ችግር የለበትም። መልእክቱ ጤነኛ ከሆነ መልእክቱ በዚህ ቃል ነው የተገለጸው፣ ምንም ችግር የለበትም። ይሁን እንጂ አንዳንዶች ብዥታ እየነዙ ለምሳሌ هو سماكم المسلمين እሱ ሙስሊም ብሎ ጠርቷቸዋል፣ ለምንድነው ሌላ ስም የምትፈልጉት ይላሉ። ሃይማኖቴ ሰለፊያ ነው አይደለም ጉዳዩ። ምላሹ ምንድነው የሚለው? ቁርአንና ሐዲስን على فهم السلف እረዳለሁ ነው ጥያቄ። የተለያየ ነገር ነው የሚያወራ። አንድ ሰው እድሜ ስንት ነው ሲባል ወንድ ብሎ ቢመልስ የጥያቄው ምላሽ እኮ አይደለም፣ የተለያየ ወሬ ነው እያወራ ያለው። ሃይማኖትህ ምንድነው ተብሎ አልተጠየቀም። እዚህ ላይ በምን መንገድ ነው ቁርአንና ሐዲስን እየተገነዘብክ ያለው? على فهم السلف ወይም انا سلفي ቢል ራሱ ይሄን ነው እየገለጸ ያለው ባጭሩ። ቁርአንና ሐዲስን በቀደምቶች ግንዛቤ መሰረት ነው መረዳት። ሲያሳጥረው ሰለፊ ነኝ ማለት ነው፣ ሌላ ነገር የለም። መልእክቱ ችግር የለበትም፣ ቃሉም ችግር የለበትም። ይሁን እንጂ አንዳንድ የምንጠቀምበት ቦታ ግርታ ግርግር የሚፈጥር ከሆነ አይ ተናግሬ የፈለገው ይሁን አይባልም። ቀስ አድርጎ መያዝ ያስፈልጋል። ስንትና ስንት እውነት ከመሆናቸው ጋር ጊዜ የሚጠበቅላቸው አሉ፣ ቦታ የሚፈለግላቸው አሉ። ኩን ሰለፊየን ዐለ አልጃዳ طريق السلف የቀደምቶች መንገድ الصالح የመልካም ቀደምቶች መንገድ من الصحابة
ረዲየላሁ ዐንሁም ከሰሐቦች ጀምሮ فمن بعدهم እንደዚሁም ከነሱ በኋላም ያሉ ممن قفى أثرهم ممن قفى أي اتبع يتكتلوا كهونو أثرهم أي طريقهم من قداتهم فلقاتهم يتكتلوا يهونو في جميع أبواب الدين بهلم يدين رئيسوج من مالتنا الزيقار يتفلقوا في جميع أبواب الدين ودخلوا في السلم كافة ወደ ኢስላም ጠቅለል ብላችሁ ግቡን የተባለው እየመረጡ መውሰድ የለም እየመረጡ መጣል የለም በሁሉም የዲን ርዕሶች من التوحيد توحيد من معناته إفراد الله بما يختص به الله يسوم اللي بهن حقه مليت بتوحيد العبادة بتوحيد الربوبية بتوحيد الأسماء والصفات صوستون ما تكنيت من التوحيد والعبادات كعبادات مالت مندنو قرآن الناس سنة لاي بمتأو لاي مجدا قرآن الناس سنة وست إلي الله صحابوت يماوكوت عبادة اندات فزر اندات تكتل بوتا اندات ستر قدمتو چنك تكتلك ازدو لاي تقوم الله قرآن حديث لاي كزمانات بوهالا لمثال موليدنا النوسد بمن تجمر بباطنية شعوت راساتهم فاطميين إيالو يميتارو بنو عبيد القداح قبس انت بوتاترو ينبرو بالناس من يتجمروا صحابو تشاوكوتال يلا تابعيوت يلا انديوم النزل ثلاث يدرقوا اكالاتنا ناتشو يجمروت سلازي كعبادام قرآننا حديث لا يتقدب السم بإخلاص يفزع ونحوها انني مساسلو لمثال الأخلاق سنة مدبار بتملكته المعاملات كسوج قاري اللن مووال من أين مووال የንግድ መዋዋል የትዳር መዋዋል የመሳሰሉ ሁሉም ይገባሉ እዚህ ውስጥ والسياسة حتى سياسة ላይ ፖለቲካ ላይ ራሱ እንዴት ነው የምንሄደው ዘመን አፈራሽ ነገሮችን እየተከተል አብረን መንጎድ የለብንም አብረን መጓዝ የለብንም እንደዚሁም በሌሎችም ጉዳይ ላይ ፈትዋን በተመለከተ አካሄዳችን የሰለፎችን የቀደምቶቻችንን መስመር በጠበቀ መልኩ ሲራ ላይ ታሪክን በተመለከተ ታሪክ ላይ ነጮች በሚጽፉት መንገድ አይደለም የሚጻፈው ወይም ሌሎች አካላት አድዋ ላይ ፈረሰኛው ጊዮርጊስ አብሮ ተዋግቷል ይላል መረጃ ብለህ ብትጠይቀው መረጃ የሚጠቅስበት ነገር የለም እነሱ ብቻ አይደለም በርካታ ሀገራት አፈ ታሪክን የማስረጃ አንድ አካል አድርገው ነው የተቀበሉት ማስረጃ የተጻፈ መረጃ እንኳን የሚጠቅሱ አካላት ሰነድ የላቸው እስላማዊ ታሪክን ልዩ የሚያደርገው ፉላን من الناس ተነስቶ ሱሐቢዩ ከሌ እንዲህ ነበር ስላለ ዝም ብለን አንወስደም የተከበሩ ሆነው እንኳን ለምሳሌ እንውሰድ ሐሰን البصري رحمه الله من ይላሉ ዑለማዎች مع جلالة قدره فهو مدلس ይላሉ ደረጃው በጣም ከፍ ያለ ከመሆኑ ጋር ሲያስተላልፍ ግን በግልጽ ቋንቋ ከሌ ነግሮኛል በሚል ቃል አልነበረም የሚገልጸው ከከሌ ነው የሚሉት ያን ሰው አግኝተውታል ወይስ የስም ነው የሰሙት አይለይም ሳይለይ ሲቀር ከዛ በኋላ የመጡት ዝም ብሎ አይወስዱም እሳቸውን እኮ ያከብሯቸዋል ዘገባቸውን ግን ዝም ብሎ አይወስዱም ከማክበራቸው ጋር ታሪክ እንኳን ሲጻፍ በእስላማዊ ቀድሞ ሁኔታ ተጠብቆ ቢፈተሽ ምን ይባላል አንዲት ነጭ ግብጽ ውስጥ የሰነድ ጥናትን ተመለከተችና የዓለም ታሪክ በዚህ መልኩ ቢፈተሽ ዓለም ታሪክ አይቀራትም ማለት ይባላል ባዶ ነው የሚቀር ለምን ሰነድ የለውም ዝም ብሎ ነው በዛ ዘመን አካባቢ ነበር የሆነ ሰው እንዲህ ብሎ ቀጣጥለው ነው የሚያወሩት አንዳንዱ የሚሊየን ታሪክ እኮ ነው የሚያወሩት አይደል የሚሊየን ዓመታት የዛሬ ስንት ሺህ ዓመታት የዛሬ ስንት ሚሊየን ዓመታት እንደዚህ ተከስቶ ብለው ነው የሚያወሩት ድፍረት ማለት ነው ስለዚህ ሲራ ላይ ሙዓመላት ላይ ሲያሳ ላይ አኽላቅ ላይ ሌሎችም ጉዳዮች ላይ ፈህመ ሰለፍን የቀደምቶችን ግንዛቤ በተከተለ መልኩ መጓዝ እነሱም በመልካም የተከተሉትን ተከትሎ መጓዝ ያስፈልጋል አሉ ካልሆነ ግን እየነጠለ ከሆነስ የሚወስደው በዛች ባብ ሰለፎችን ተከትሏል በቀነሰው ጎድሎበታል ማለት ነው በቀነሰው አግድሏል ማለት ነው ለምሳሌ
ስለ ዒባዳ ስለ ዙህድ ሲነሳ ማሻአላህ ኢብኑል ሙባረክ እንደዚህ ነበሩ ብሎ እሳቸውን እያጣቀሰ ያለቅሳል ያስለቅሳል ከዚያ ቢድዓን ሲያወግዙ ግን እናንተ ሙተሸዲዶች ናችሁ ብሎ ይነሳል ይሄ ከሁሉም ጃኒብ ወስዷል አልወሰደም ወይም ሌላ ርዕስ ላይ ይወስዳል ለምሳሌ ተውሂድ አልዒባዳ ላይ ይወስዳል አስማእ ወሲፋት ላይ ሲመጣ ሰለፎቹን ጥሎ ከዘመናት በኋላ የመጡ አካላትን ያጣቅሳል እሺ ስለዚህ ወነህዊያ እነዚህንም የመሳሰሉ ሙተመይዘን የተለየ በመሆን بالتزام آثار رسول الله صلى الله عليه وسلم የአላህ መልእክተኛን አታር ፈለጎች አጥብቆ በመያዝ ላይ ከሳቸው የተላለፉ አታሮች ሶስት መልክ ይኖራቸዋል አንደኛ አቅዋሉሁ ንግግሮቻቸው ሁለተኛ አፍዓሉሁ ተግባሮቻቸው ሶስተኛ ደግሞ ኢቅራሩሁ ኢቅራር ማድረጋቸው ማዝረቃቸው የመልእክተኛው ሰለላሁ ዐለይሂ ወሰለም ሱና በሶስት መልክ ተረጋግጦ እናገኛለን አንዳንዴ አንዱ ተግባር በሶስት ማቅጣጫ ጸድቆ እናገኘዋለን ለምሳሌ የመግሪብ ቀብልያን በተመለከተ የመግሪብ ሱና ከፈርዱ በፊት 2 ረካዓ መስገድ አህናፎች ሐነፊያዎች ዘንድ የለም ልክ ናቸው አይ ያ ኢማሙል አዕዘም እንደምንከተለው አቡ ሐኒፋ የለም ብለዋል ማለት ይቻላል አይቻልም ለምን ነብዩ ሰለላሁ ዐለይሂ ወሰለም በተግባር ሰግደዋል በቃላቸው صلوا قبل المغرب لمن شاء ብለው ተናግረዋል ከመግሪብ በፊት ስገዱ ለፈለገ ሰው ዋጅብ እንዳልሆነ ሲጠቁ ሶስተኛ በርካታ ሰሃቦች በብዛት ይሰግዱት ነበር መልእክተኛው ሰለላሁ ዐለይሂ ወሰለም እያዩ አልተቃወሙም ምንድነው በውስጡ ያለው የማይፈቀድ ቢሆን ኖሮ ያርሙ ነበር በሶስት መንገድ ተረጋገጠ ከሶስቱ ውስጥ አንዱ ብቻ የተረጋገጠበት ልናገኝ እንችላለን በቃል ብቻ የተላለፈበት ለምሳሌ የሸዋል ጾምን እንውሰድ በቃል መረጃ መጥቶበታል በቃል አሁንም የመጣ የዙል ሒጃ ቀናትን ጾም በተመለከተ መልእክተኛው ሰለላሁ ዐለይሂ ወሰለም መጾማቸው አልተዘገበም ነገር ግን በእነዚህ 10 ቀናት የተፈጸመ ዒባዳ ለየት ያለ ዋጋ እንዳለው ተናግረዋል ጾም ከነዛ ዒባዳ ውስጥ ነው ቃላዊ መረጃ ያገኛል አንዳንዴ በተግባር ብቻ እናገኛለን ሌላ ጊዜ ኢቅራር ብቻ እናገኛለን ለምሳሌ ሰሃቦች ምን ይላሉ አዝልን በተመለከተ በግንኙነት ጊዜ ውጭ ላይ ማፍሰስ ይቻላል ወይ የሚለውን ሲያነሱ ጃቢር ኢብኑ አብዱላህ ምን ይላሉ ወህይ በሚወርድበት ሰዓት እንፈጽም ነበር አሉ ምን ማለታቸው ነው ቢከለከል ኖሮ እርምት ይወርድ ነበር አይተውንም ዝም ብለው ይያሉ ነው ያሉት ስለዚህ እነዚህን ሙተመይዘን بالتزام آثار رسول الله صلى الله عليه وسلم يا الله ملكتنيان فلقوج النسون أطبقوا بمياز بزيه التليم بمهون وتوظيف السنن أي وتطبيق السنن سنان بما تكبر على نفسك بنفسه لا سنة وجن يا ملكتنيان صلى الله عليه وسلم يهوت من مريوت بعدك عليه في حياتك عمليا በተግባር ማስገኘት ማለት ነው ተፈለገው እዚህ ጋር እንጂ እንደዚሁ እኔ ሱኒ ነኝ እኔ ካህል ሱና ነኝ ሙግት አይደለም የተፈለገው ፉከራ አይደለም የተፈለገው የቃል ጩኸት አይደለም የተፈለገው በተግባር ሆኖ መገኘት على نفسك وترك الجدال كركرن متو والمراء ሙግትንም እንደዚሁ መተው والخوض في علم الكلام والخوض مسمتنم لقد مغبات في علم الكلام بعلم الكلام وسط ملسبتاله وما يجلب الآثام وانجلوچنم يميامت ايهونن ويصد يميامت ايهونه ويصد عن الشرع كشريعه يميزغا ايهونه الشيء من يالونا يالوت زلاي مميزات هذا المنهج يقدمتوچ منجد መከተል ይሄን አጥብቀህ ያዝ ብለዋል ይሄ መንሃጅ ከሚለይባቸው መለያ ነጥቦች ውስጥ አንዱ የመጀመሪያ የጠቀሱት ምንድነው ኢትባዑ አታሪ ረሱልላህ ሰለላሁ ዐለይሂ ወሰለም የመልእክተኛውን ፈለጎች መከተል በንግግር የተላለፉ በተግባር የተላለፉ እንደዚሁም ተቅሪራት አይተው ያጸደቋቸው መከተል አንድ ሁለተኛ ተውዚፉ السنن على النفس سناዎችን በራስ ላይ
ማንጸባረቅ በተግባር ማስገኘት ውጫዊ ነጸብራቅ ላይ ብቻ መገደብ አያስፈልግም ውስጣችን ባዶ ሆኖ ከውጪ ትጥቅ ማሳመር አለባበሱን ያሳመረ ሱናውን የጠበቀ ጺሙን ያሳደገ ወይም ሴቷም እንደዚሁ መስተተሯ ያማረ ግን ውስጣችን የተበከለ ከሆነ ዋናው ነገር ነው ይጣልነው ስለዚህ ውጫችንም ውስጣችንም በሱና የደመቀ መሆን ይኖርበታል ተውዲፍ السنن على نفسك توظيف تطبيق وترك الجدال والمراء ክርክሮችና ሙግቶችን መተው ክርክር መተው ማለት ፋይዳ ቢስ ጉንጭ አልፋ ሙግት ለማለት ነው ጉንጭ አልፋ ሙግቶች ፋይዳ የሌላቸው አንዳንዱ ከሰል ጠቆረ ውሃ ቀጠነ ብሎ ይከራከራል እሱን ለማስረዳት መድከም አያስፈልግም ማለፍ ያስፈልጋል ሐቅ ቢኖርህ እንኳን መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል انا زعيم ببيت في ربض الجنه لمن ترك المراء وان كان محقا ሐቅ እንኳን ቢኖረው ክርክርን የተወሰው የጀነት ዳርቻ ላይ ቤት ሊኖረው እኔ ዋስነኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሐቅ እንኳን ቢኖረው ነገር ግን ዝምታችን ሐቅ ኮስተሶ ተድበስብሶ እንዲታይ የሚያደርግ ከሆነ መናገራችን ፍሬ ካለው የሚከራከሩን አካል ከበመለስ ወይም እሱን ተተለው ሌሎች ብጅታ ላይ እንዳይወድቁ ለማጥናት የሚጠቅም ከሆነ ዝም ብለን ማለፍ የለብንም ወጃዲልሁም ቢለቲ هي احسن በማረች መንገድ ተከራከራቸው ይላል ያማረ መንገድ ማለት ሁሉ ጊዜ ለስለስ ያለ ማለት አይደለም አስሉ መነሻችን ይሄ ነው አንዳንዴ ጠነከረም ሊሆን ይችላል ግን አንዳንዴ ጉልበትም ሊሆን ይችላል ትናንት የሃሩን الرشيد እርምጃን አሳልፈናል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሶቢግ የሚባል ሰው ሙተሻቢህ አንቀጾችን እያነሳ በየቦታው ሰዎችን ግርታ ላይ ለመጣል እየተንቀሳቀሰ አስቸገረ ነገሯቸው ለዑመር ድግስ ምግብ ነገር አዘጋጅተው ነበር እዛው መጥቷል ታድሞ በልቶ ከጨረሰ በኋላ ያ አሚር አልሙእሚኒን አላቸው ተነስተው والنازعات غرقا والناشطات نشطا በሌላ ዘገባው المرسلات እንደሆነ የተጠቆመ ማለት والله اعلم እንዴት ነው ይሃላቸው ግርግር ሊፈጥር ሌላ ቦታ እንደሚያደርገው እሳቸው ደግሞ ተነግሯቸዋል ከተምር ዱላ የተዘጋጀ ከተምር ቅርንጫፍ የተዘጋጀ ዱላ ለምለማው አዘጋጅተው የጠበቁት ናሉት ማን አንተ አሉት انا عبد الله صبيغ አላቸው እኔ አላህ ባሪያ ሶቢግ ነኝ አላቸው انا عبد الله عمر አሉት እኔ ደግሞ የአላህ ባሪያ ዑመር ነኝ አሉት በዛ ዱላ እንዴና ራሱ ላይ ያሳረቁበት ከመሬት ነው የደባለቁት ዑመር ናቸው ያገኙት ራሱን ስቶ እስከሚወድቅ አሁንም ሲነሳ ደገሙት ሶስተኛ ሊሉት ሲሉ ምን አለ ያ አሚር አልሙእሚኒን ልትገለኝ አስበህ ከሆነ አማሞቴን አሳምርልኝ አላቸው ያለበለዚያ ጭንቅላቴ ውስጥ ያለው ነገር ለቆኛል አላቸው ሰዎች መክሮት አልተመለሰም በምን ተመለሰ በዱላ ተመለሰ ይሄም ሕክማ ነው ግን ማንም ተነስቶ የሚሰራው አይደለም በየሰፈሩ የሚፈጸም አይደለም ከመስለሐው መፍሰዳው የሚያደላ ነው ዋና የፈለኩት ጠንከር የምንልበት ቦታ ሊኖረን ይችላል እከሌ ጠነከረ ብለን ወደ ማጣጣል መሄድ የለብንም ሊያስፈልግ ይችላል ነገር ግን አስሉ መነሻችን رفق ነው እሱ መነሻ እናደርጋልና ሙግትን አስፈላጊ ሲሆን እንጠቀማለን ወጃዲልሁም ቢለቲ هي احسن የሚለው መነሻ በማድረግ ከዛ ውጭ ግን ፋይዳ ቢስ ከሆነ ጉንጭ አልፋ ከሆነ ሙግቱ መተው የሰለፎች መንገድ የቀደምቶች መንገድ ነው ያየን ያለ ነው እሱን ከዛስ ምን አሉ والخوض في علم الكلام علم الكلام ውስጥ ከመስመጥ ይሄንንም መተው وترك الجدال الى አይደለ ከዛስ والمراء والخوض الى وترك الخوض في علم الكلام علم الكلام ውስጥ መስመጥን መተው እንደዚሁ የቀደምቶች መንገድ መለያው አንዱ ይሄ ነው علم الكلام ምንድነው علم الكلام ማለት አመክኑን ሎጂክን መሰረት ያደረገ የእምነት ፍልስፍና ነው አመክኑን መሰረት ያደረገ የእምነት ፍልስፍና ነው መሰረታዊ የሆኑ የእምነት ክፍሎች ላይ ስለ ፈጣሪ መኖር ስለ ፈጣሪ ሲፋት ሌሎችም መሰረታዊ የእምነት ክፍሎች ላይ አመክኑን ሎጂክን
ሪዝንን ምክንያት ያደረገ መሰረት ያደረገ ፍልስፍና ነው። علم الكلام ወይም መንጢቅ ሎጂክ የሚባለው ወፍጮ ነው። ወፍጮ ላይ ከላይ ጤፍ ከሰጣችሁት ከስር ጤፍ ነው የሚወጣው አይደል? በርበሬ ይወጣል። ከላይ የሰጣችሁትን ነው የሚሰጠው። ነገር ግን ጤነኛ ባልሆነ መልኩ መሰረቱ ስለተጣለ በአብዛኛው ጤነኛ ያልሆነ መቋጫ ይሰጣል። ጤነኛ ያልሆነ መቋጫ ይሰጣል። በዚህ የተነሳ ሰለፎች አጥብቀው ኮንነውት እናገኛለን። ሁሌ ባጥል ሆኖ አይደለም። ነገር ግን ሐቅ እንኳን ቢሰጥ አንገላቶ ነው የሚያደርሰው። ኢብኑ ተይሚያ ረሂመሁላህ ምን ይላሉ? علم الكلام ሐቅ እንኳን ቢያደርስ አድካሚ እንደሆነ ሲናገሩ አንድ ሰው ጆሮ የት ነው ተብሎ ሲጠየቅ ግራ እጁን አንስቶ ጆሮ ቅርብ ነው ግራ ጆሮን ቢነካ አይደል እንዴ? እሱን ጥሎ በላይ አዙሮ ቀኝ ጆሮውን ነካና ይሄው ጆሮዬ ብሎ እንደማሳየት ነው አሉ። ጆሮውን አልሳተም፣ ልክ ነው የተናገረው። ግን አቋራጭ አይደለም የሄደበት መንገድ። አንድ ሰው አዲስ አበባ ለመምጣት ከመቀሌ ቢነሳ በአፋር ዞሮ ወደ ሶማሌ ሄዶ ዞሮ ምዕራቡን ዞሮ እንደገና በጎጃም አድርጎ ቢመጣ አሁን መጥቷል፣ መምጣቱን አዲስ አበባ ደርሷል። መንገዱ ግን ጤነኛ ነው? አካሄዱ ልክ ነው? ልክ አይደለም። علم الكلام ሐቅ እንኳን ቢያደርስ እንዲህ አንገላቶ ነው። ባጢል ላይ የሚጥልበት ማጋጣሚ ብዙ ነው። በዚህ የተነሳ ዘሙል ከላም እያሉ በርካታ ዑለማዎች ኪታብ አዘጋጅተው እናገኛለን። ብዙዎች እምነታቸውን እስከሚጠራጠሩ ደርሰዋል። ብዙዎች ሶላት እስከሚተው ደርሰዋል። ትልልቅ የሚባሉ ሰዎች ለምሳሌ አልአሚዲ የተሰኘ የዕልም الكلام ትልልቆች ውስጥ አንዱ ነው። ተማሪዎቹ ምን ይላሉ? ሶላት መስገዱን ተጠራጠር ነው። ረጅም ጊዜ ጧሃራ ሳያደርግ አየነውና በተኛበት ሰዓት ሄደን እግሩ ላይ ቀለም አቀለምንበት። ወዱ ሲያደርግ የሚጠፋ ቀለም ወዱ ያደርጋል አያደርግም የሚለውን ለማወቅ ቀለሙ ሳይጠፋ 3 ቀን ቆያሉ። ምድር ቢጠቁም ኢብኑ ሐጀር ምን ይላሉ? ሶላት ይተው እንደነበረ ተጨባጭ መረጃ መጥቷል ይላሉ። አስደንጋጭ علم الكلام ብዙዎችን ብዙ አደጋ ላይ ጥሏቸዋል። ለዚህም ነው የህይወታቸው ፍጻሜ ላይ ምን እስከሚሉ በኔ ሳቡር አሮጊቶች እምነት ላይ ነው ያለሁት። ያው ሁሉ እድሜያቸውን የፈጁበትን ጥለው ዒልሙ አልጠቀመኝም። አሮጊቶች ምን ላይ ነው ያሉት? ጌታቸው ላይ ጠንካራ እምነት አላቸው። ዝርዝር ብትጠይቃቸው የላቸው። እሱ ይሻለኛል ያ የደከምኩበት ዕውቀት ምንም አልጠቀመኝም እያሉ እየተናዘዙ ነው የሞቱት በርካቶች። ከዕልም الكلام መራቅ የቀደምቶች መንገድ ነው። ለዛም ነው ኢማሙ ሻፊዒ ረሂመሁላህ ምን የሚሉት የዕልም الكلام ሰዎች ቅጣታቸው እንስሳ ላይ አስቀምጦ ከተማ ለከተማ እያዞሩ በዱላ መደብደብ ነው ይላሉ። እኔ ሁክሜ ይሄ ነው ይላሉ። ቅጣት ነው የሚያስፈልጋቸው ይላሉ። وما يجلب الآثام ወንጀሎችን የሚያመጣ ነው። ويصد عن الشرع ከሸሪዓም የሚዘጋ ነው። ስለዚህ ሸርዕ ሲባል ከቁርአን ከሱና ከፈህም ሰለፍ የሚዘጋ ነው እያሉ ነው። ይሄን መራቅ አንድ መለያው ነው እያሉ ነው። طيب ቀጥለው الإمام الذهبي من ይላሉ? قال الذهبي رحمه الله تعالى الذهبي እንዲሃሉ ከፍ ያለው አላህ ይዘንላቸውና الذهبي ስማቸው ሙሐመድ ብኑ አሕመድ ኢብኑ ቀይማዝ ይባላሉ። በርካታ ታላላቅ ኪታቦችን ጥለው ያለፉ ናቸው። በዕልም الحديث በታሪክ ላይ በሌሎችም በርካታ ኪታቦችን ጽፈዋል። ለምሳሌ ሲየሩ አዕላም النبلاء ታዋቂ የሆነ ኪታብ ነው። ሌሎችም በርካታ ኪታቦች አሏቸው። እንዲህ ይላሉ وصح عن الدارقطني ከዳረቁጥኒ ትክክለኛ መረጃ መጥተዋል። አንቃላ እንደዛ ነው እናንተ ጋር ወይስ አንሁ ቃል? أنه ነው። طيب أنه قال እንደዚህ እንዳሉ الدارقطني علي بن عمر أبو الحسن علي بن عمر كنياቸው أبو الحسن ስማቸው علي بن عمر دارقطني ኪታብ ሙካከረ ሁሉ ስማቸው በተለያየ አጋጣሚ ይሰማል። ይሄን ይስባ ነው። ስማቸው አሊ ኢብኑ ዑመር ነው። 385 ሂጅራ ላይ ነው የሞቱት። ዘሀቢ ደግሞ 748 ላይ ነው የሞቱት። እና ዘሀቢ ምን አሉ? ወصح ትክክለኛ ማስረጃ መጥቷል። عن الدارقطني ከዳረቁጥኒ أنه قال እሳቸው እንዲህ እንዳሉ ዳረቁጥኒ
በሐዲስ ጥናት ላይ በጣም የታወቁ ናቸው። ሱና ላይ በጣም ሙተሸድድ አጥባቂ የነበሩ ናቸው። ትልቅ ዓሊም ናቸው። እነሆ ቃል እሳቸው እንዲህ ማለታቸው በተጨባጭ መረጃ መጥተዋል። ማ ሸይኡን አብገደ የተጠላ ነገር የለም ኢለየ እኔ ዘንድ ሚን ዒልሚ ልከላም ከዕልም ልከላም የበለጠ የተጠላ ምንም ነገር የለም አሉ። እኔ ዘንድ ከዕልም ልከላም የበለጠ የተጠላ ነገር የለም አሉ። ቁልቱ አልኩኝ አሉ። ማን? ዘሀቢ الإمام دارقطني ما شيء أبغض إلي من علم الكلام ያሉበትን ከጠቀሱ በኋላ ذهبي እንዲህ አሉ። قلت እኔ ደግሞ ላለው አሉ لم يدخل الرجل ሰውየው አልገባም አሉ። ማን? ስለማን እየተወሳለ? ስለ ዳረቁጥኒ ፈጽሞ አልገባም። አበደን ፈጽሞ አልገባም። في علم الكلام علم الكلام ውስጥ በጭራሽ አልገባም። ወለል ጂዳል ሙግት ውስጥም አልገባም። አጉል ሙግት ወላ ኻض في ذلك በዚህ ውስጥ አልሰመጠም፣ አልዘባረቀም። በል ካነ ሰለፊያን ይልቁንም እሱ ቀደምቶችን ተከታይ ነበር። ይሄ ሲየሩ አዕላም ኑበላ የተሰኘ ኪታብ ላይ ያሰፈሩት ነው ذهبي وصح عن الدارقطني أنه قال كهلا لا وسط نجر مركز يتكسون يالوت ما مساكره ما شيء أبغض إليه أني زنت بتأم يتتألى من نجر يلم من علم الكلام كعلم الكلام بلا يتتألى نجر يلم علم الكلام قدم دان السعود أمكنون وين مكنيات وين لوجيكن ريزنن مسرات ያደረገ የእምነት ፍልስፍና ነው። የእምነት ፍልስፍና ስለ ፈጣሪ መኖር፣ ስለ ፈጣሪ ሲፋት መነሻው ከህንድ ከቆጵሮስ ከግሪክ ፍልስፍና የተወሰደ ነው። ብዙ የግሪክ ፍልስፍና ቃላት ስሌቶች በውስጡ ይገኛሉ። ዕልም الكلام ውስጥ የገቡ ሰዎች በዐቂዳ ኪታብ እነ ሶቅራጥስና አርስቶትልን እየጠቀሱ ታገኛላችሁ። ኪታቦቻቸው ውስጥ በሚያሳዝን በሚገርም ሁኔታ ለምሳሌ الرازي በዕልም الكلام የታወቀ ሰው ነው። ሻዕራዎች በሰፊያ ያጣቅሱታል። ابن خزيمان التوحيد የተሰኘ ኪታባቸውን እያጣጣለ ይሄ ኪታቡ ሽርክ ሊባል የተገባው ነው ይላል። ከዛ ግን الامام አሪስጣጣሊስ እያለ ያጣቅሳል። እነ ሶቅራጥስን እና አርስቶትልን ያጣቅሳል። ابن خزيمان እያወገዙ እና አርስቶትልን ማጣቀስ አሁን ይሄ ሸሃደተይን ከሚናገር የእስላማዊ ዐቂዳን ከሚጽፍ ሰው ይከሰታል ተብሎ ይጠበቃል። ነገር ግን ዒልም الكلام ከዚህም የበለጠ ብዙ ገደብ ውስጥ ይከታል። የዒልም الكلام ፍሬ ነው ይሄን ችግር ያመጣው። ዳረቁጥኒ ሁሉም ስለሚያጣቅሳቸው ነው እዚህ የሚጠቅሷቸው። በዕልም الحديث በዒለል በጣም ይታወቁ ናቸው። እሳቸው ምን አሉ? እኔ ዘንድ ከዕልም الكلام የበለጠ የተጠላ ነገር የለም አሉ። ሰዎችን ክህደት ላይ የሚጥል እምነታቸውን እንዲጠራጠሩ የሚያደርግ እንደውም የሰው ልጅ የመጀመሪያ ዋጅቡ ምንድነው ይላሉ? ከፊሎቹ መልከታ ማስተዋል ነው፣ ዙሪያ ገባውን ይመልከት። ሌሎቹ ከዛም ያልፉና የመጀመሪያ መነሻ መሆን ያለበት ظن ጥርጣሬ ነው። ፈጣሪ ያለ የለም ብሎ ይጠራጠር፣ ከዛ ይነሳ፣ ከዛ መኖሩን መረጃ እየፈለገ ያስቀምጥ ይላል። መልእክተኛው ሰለላሁ ዐለይሂ ወሰለም የመጀመሪያ ሰዎችን የጀመሩበት ጥሪ ምንድነው? ሙዓዝን ወደ የመን ሲልኩ ምንድነው ያሏቸው? የመጀመሪያ የምትጣራበት ጉዳይ ምን ይሆን አሏቸው? ኢላ አን ይወሒዱላህ አላህን በብቸኝነት እንዲያመልኩ ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ይህን እንዲያስገኙ ከዚህ ነው የጀመሩት። ከጥርጣሬ ከምናምን አላሉ። ግን የዕልም الكلام ምን ያህል ዘቅት ውስጥ እንደተከተታቸው እነዚህ እንመለከታለን። ዳረቁጥኒ እንደዚህ አልነበሩም። ከዛ ምን አሉ الذهبي لم يدخل الرجل ሰውየው አልገባም አሉ። ዳረቁጥኒ ነው አበደን ፈጽሞ በጭራሽ في علم الكلام علم الكلام ውስጥ አልገባም። ወለል ጅዳል ውስጥ ማለት علم الكلام ሙግት ላይ ጠዋት ተቀምጠው ዙሁር አዳን ይደረጋል እየተሟገቱ ይሄ እንዲህ ቢሆን የተለያዩ ፕሪሚሶችን እያስቀመጡ ደምዳሜዎችን እየሰሩ ቁጭ ብለው ሲከራከሩ ያረፍዳሉ ይውላሉ። ጅዳል እምነት አድርገውት ይሄንን የክርክር
እንዲህ አይነት መጽሐፎች ከግሪክ ቋንቋ ወደ አረብኛ ተተርጉመው ገበያ ላይ እየተሸጡ ፊትናው ከዛ ነው የጀመረው እነዛን ይዘው ይቆያሉ እና ዳረቁጥኒ እንደዚህ አልነበሩም አሉ ወላ ኻض في ذلك በዚህም ውስጥ አልዘባረቁም አልተነካኩም አሉ ذهبي بل كان سلفيا ይልቁንም የቀደምቶችን መንገድ የሚከተሉ ነበሩ እነዛ ደግሞ እንዲህ አይነት የዕልም الكلام ፍልስፍና ውስጥ የሉ ሰሃቦች ውስጥ የለም ታቢዒዎች ውስጥ የለም አትባዑ ታቢዒንም ውስጥ የለም ኢብኑ ተይሚያም እንደዚሁ ይህን ቃል በተመለከተ የተናገሩበት እናገኛለን وهؤلاء አሉ ቀጥለው በክር አቡ ዘይድ እነዚህ هم اهل السنه والجماعه የሱናና የጀማዓ ሰዎች ናቸው اهل السنه ማለት የነብዩ ሰለላሁ ዐለይሂ ወሰለም ሱና የሚከተሉ ማለት ነው في العقيده وفي العباده والسلوك السنه يطبقوا የሚከተሉ ናቸው والجماعه جماعን የሚከተሉ ናቸው መሰባሰብ የኢስላም አንድ ዓላማ ነው ትልቅ ዓላማ ነው አንዳንዴ ህብረት እንዳይናድ ሲባል ሐቁ እንኳን ለጊዜው ምን ይደረግ ይችላል ለተወሰነ ክፍል እየተነገረ ከሚበተኑ ተብሎ ሊቀር ይችላል ልክ ነብዩ ሰለላሁ ዐለይሂ ወሰለም ካዕባን አፍርሰው በኢብራሂም መሰረት ላይ መስራት ይፈልጉ ነበር ግን አዲስ ሰለምቲ የሆኑ ቁረይሾች እምነታቸው አደጋ ላይ ይወድቃል ፈተና ይገጥማቸዋል ብለው ስለሰጉ ተተውታ አንድነት በዚህ ደረጃ ይጠበቃል ማለት ነው ለከ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ሐጅ ላይ ሚና ላይ አራት አድርገው አሰገዱ ሁለት መደረግ የነበረበት ባለ አራት ረካ ዙህር ዐስር ኢብኑ መስዑድ ረዲየላሁ ዐንሁ ምን አሉ ከባድ ክፍተት እንደሆነ ነው የተሰማቸው ሙሲባ እንደገጠመ ግን ተከተለው አራት ተሰገዱ ይልክ እንዳልሆነ ካመንክ ለምን ተከተላለህ አሏቸው ምን አሉ الخلاف شر خلاف شر ነው አሉ ስለዚህ ከተከሰተው ይልቅ በዚህ መልኩ ልዩነትን ማሳየት የከፋ እንደሆነ ሰላምኑ ተተውታል ዋና ማንሳት የፈለኩት ምንድነው አንድነትን ለመጠበቅ ሲባል ብዙ ርቀት መሄድ ያስፈልጋል በሌላ በኩል ግን አንድነት ለመጠበቅ ሲባል የአቂዳ ጉዳይ የሽርክ ጉዳይ ደንታ ቢስ መሆን አያስፈልግም ላንማማር ላንተራረም ሁሉን ዘግተን መሆን የለበትም ይሄ መሸወድ ነው የሚሆነው አቀራረባችንን አካሄዳችንን ሁኔታዎችን እናጤናለን ነገር ግን የተውሂድ ጉዳይ ችላ ካልነው ሽርክን የምንተላለፍ ከሆነ እንደ ዲን ምን ይቀራል ከዛ በኋላ አይ አንድነን በንል ሰብስበን በጉንም ፍየሉንም ተኩላውንም ቀበሮውንም አንድ ጉሮኖ ውስጥ አስገብተን ሁላችሁም አንድ ናችሁ ብንላቸው የሚያልቅ ክፍል አለ እዛ ውስጥ የሚበላል ልክ እንደዛ ሁሉንም ዝም ብለን አንድነን አንልም ምን ለየው ነገር ማስረዳት ያለብንን እናስረዳለን ስለዚህ ይሄ አህሉ ሱና ወልጀማዓ መንገድ ይሄ ነው ለሐቅ ግን ተገቢ ትኩረት መስጠት ያስፈልጋል ለአንድነት ማለት ነው المتبعون اثار رسول الله صلى الله عليه وسلم يا الله ملكتኛን ፈለጎች የሚከተሉ የሆኑ وهم كما قال شيخ الاسلام እንዳሉት ابن تيميه رحمه الله تعالى واهل السنه የሱና ሰዎች የመልእክተኛውን صلى الله عليه وسلم ፈለግ አጥብቀው የተከተሉ መንገዳቸው ያደረጉ ሰዎች ነቃወቱል ሙስሊሚን ነቃወቱ ሶፍወቱል ሙስሊሚን የሙስሊሞች الخلص የጠሩት ክፍሎች ናቸው እኔ የጠራሁ ነኝ እያለ እንዲሞገት አይደለም ሰው የአህለ ሱና መንገድ ይሄ ነው የሚለውን ያሳዩ ያሉት ስለዚህ ራስን ወደዛ አስጠጋ ነው وهم خير الناس الناس ከሰው ሁሉ በላጭ ናቸው خير الناس قرني ثم الذين يلونهم ተብሎ እንደተገለጸው خير الناس للناس ለሰዎች በላጭ ሰዎች ናቸው ለሰዎች ማለት ከጥፋት ያርማሉ ያሳቂ ሐቁን ያመላክታሉ ከመጥፎ ነገር እንዲመለሱ ያደርጋሉ እንዲያውም حتى لاهل الباطل ጥፋት ላይ ያሉ አካላት እንኳን ከማንም የበለጠ የተሻሉ ናቸው ለምን እዚህ ጋር ጥፋት አላቸው ጥንቃቄ አድርጉ እንዳትከተሏቸው ሲሉ በሚከተሏቸው ሰዎች እንዳይጠየቁ እየቀነሱላቸው ነው ሰው ሲነቃ እነሱም በጥፋት የተከተላቸው ሰው ሲቀንስ ተጠያቂነታቸው በዛ እየቀነሰ ስለሆነ አሉ فلزم السبيل ስለሆነም መንገዱን አጥብቀህ ያዝ السبيل አንድ መንገድ ነው የምኑን መንገድ የአህለ ሱና የመልእክተኛውን ሰለላሁ ዐለይሂ ወሰለም መንገድ አጥብቀህ ያዝ በግልጽም በስውርም ولا تتبعوا السبل መንገዶችን አትከተሉ መንገዱን ያዝ መንገዶችን አትከተሉ መንገዶች የተባለው الاهواء البدع የቢድዓ መንገዶች የተለያዩ አንጃዎች ከዘመናት በኋላ የመጡ እንግዳ ነገሮች ማለት ነው ሁሉም የቢድዓ ውጤቶች ናቸው ሁሉም ኢያኩም ወሙህደታት الامور ያሉት ነብዩ ሰለላሁ ዐለይሂ ወሰለም እንግዳ መጤ የሆኑ
ሃይማኖታዊ ነገሮችን ተጠንቀቁ ነው ያሉት ጥንቃቄ አድርጉ ስለዚህ ولا تتبعوا السبل መንገዶችን አትከተሉ فتفرق بكم عن سبيله ከመንገዱ ይለዩአችኋልና ይገነጥሏችኋልና ይላሉ እዚህ ላይ በቃናል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك